ሰራተኛዋ ሀና እንግዲህ ዛሬ ሰራተኛዋ ሀና የህይወት ታሪኳንና የደረሰባትን ችግር ከመጀመሪያ ፓርት እስካሁን እስከደረሱበት ያለውን ላሳውቃችሁ መጥቻለሁኝ። ምናልባት ወደ መጀመሪያ ያለውን ተከታትላችሁ ካልሆነ እዚህ እኔ ጋር አሁን ቀንጨብ አድርጌ ዋና ዋና ነገሮችን አሳያችኋለሁ። ኖላዊ ሀና የቤት ሰራተኛዋ ሀና እንግዲህ ሀና የተወለደችው ከቤተሰቦቿንም ባታቅም እንግዲህ በልጅነቷ እናቷ ወደ አክሱም ይዛት ሄዳ የአክሱምን በዓል ለማክበር ሄደው እዛ ኬክ አስፈልጓት እናቷን ኬክ ካልገዛሽልኝ ብላ ስታስቸግራት እንግዲህ እናቷም ኬክ ለመግዛት ስትሄድ እዚህ ቦታ እንዳትንቀሳቀሺ እዚህ ቦታ ጠብቂ ብላ ትሄዳለች። እናት ኬኩን ገዝታ ስትመለስ ሀና ከቦታው የለችም። ሀና ከቦታው ስታጣት እናቷ በጣም አዝና ብትፈልጋትም ወደዛ ብትሯሯጥም ስላላገኘቻት ወደ ነበረችበት ትውልድ ሀገሯ ትመለሳለች። ሀና ግን እዛ እየተሽከረከረችና እየቧረቀች ስትጫወት ድንገት አንድ ድንጋይ ላይ ትወድቅና በጭንቅላቷ ደም ይፈሳታል። በዛ ጊዜ አቶ ኖላዊ እንግዲህ ያገኟትና አንስተው ወደ ሆስፒታል ይወስዷታል። አቶ ኖላዊ የዛ ሀገር ተወላጅ ሳይሆኑ የደሴ ከተማ ተወላጅ ሆነው ግን ህዝቦችን ወደዛ በመኪናቸው ለበዓል ይዘው ሄደው እያሉ ነበር ያጋጠማቸው። ሆኖም ግን ሆስፒታል ሲያስገቡ እሳቸው ግን መኪናቸውን ሌላ ሹፌር ሰጥተው እሱ እንዲመለስ ወደ ደሴ አድርገው እሳቸው ሕክምናውን ሲያካሂዱላት ቆዩ። ከዛ በኋላ አገግማ ስትነሳ ለፖሊስ አመልክተው እንግዳው አንቱ ማሳደግ ከቻልኩ ሰዷት ሲባሉ ደስተኛ ሆነው ሀናን ይዘው ወደ ደሴ ከተማ ይመለሳሉ። ደሴ ከተማ እያሉ እንግዲህ ሚስታቸው ፈታቸው ብቻቸውን የሚኖሩና በብስጭት በሱስ የተዘፈቁ ነበሩ። ሆኖም ግን ያን ሁሉ ነገር ሲያደርጉ አንድ ባላባት ቄስ ያገኙና ህይወቱን ልጅ ይዣት መጣ ወላጅ የላትም ምን ላደርጋት ሲሆን ፈጣሪ ሰጠኝ ሲላቸው አንድ ምክር ይመክራቸዋል። እሱም የመከራቸው ይቺ ልጅ ላንተ ስጦታ ናት ሀና ብያታለሁ። ስጦታ ማለት የፈጣሪ ሀና ነው። ስለዚህ ለዚች ልጅ ስትል ደግሞ አንተ ጎብዘህ እየሰራህ ሱስህም ነጻ ሆነህ ይቺ ልጅ ለቁም ነገር ማድረስ አለብህ። ይቺ ልጅ ላንተ ጧሪና ቀባሪ የሰጠህ ናት ሲሉ ይነግሩታል። እሳቸውም የቄሱን ምክር ሰምተው ከዛ በኋላ ሱሱን እርግፍ አገውትተው ሀናን ማሳደግ ይጀምራሉ። ሀናን እንግዲህ እያሳደጉ እያሉ ሀናም እንግዲህ ለትምህርት ቤት ደርሳ ትምህርቷን ቀጠለች። በአንድ ወቅት ኬክ ከትምህርት ቤት ጓደኞቿ እየበሉ ኬክ ካልገዛልኝ ብላ ታስቸግረዋለች። ሆኖም ግን ያንን ኬክ ለመግዛት ፍራንክ ስለሌላቸው ስለማትረዳ ሸሚዛቸውን አውልቀው አስፓልት ላይ መለመን ጀመሩ። አንድ ቦታ ደብቀው አስቀምጠዋት ነበር። ሆኖም ሲዘገዩባት አባ ዘገየብኝ ብላ ስትሄድ ያን የተነጠፈ ቲሸርታቸውን ሸሚዛቸውን አየችው። ከዛ ቶሎ ብለው አየችኝ ብለው ሰብስበው ይዘው ምን እንደሆነ ባይገባት ሕፃን ልጅ ሆና በዛች በለመኗት ገንዘብ ኬኩን ገዝተው አበሏት። ሰላም ውዴ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ኖላዊን እንግዲህ ከመጀመሪያ አሁን እስካለበት ነገር ነግራችሁ መጥቻለሁ። እናንተም ላይክ ሼር እያደረጋችሁ አበረታቱኝ። ሰራተኛዋ ሀና ይላል እንግዲህ ኖላዊ እና እንግዲህ አቶ ኖላዊን በዛ መሰረት ትምህርት ቤት አስገብተዋት ጎበዝ ተማሪ ሆና በጤና ሙያ ተመረቀች። ሀና ከተመረቀች በኋላ በሙያዋ ስራ ተቀጠረች። ስራ ተቀጥራ ደሴ ያሉ አባት ድንገት ይታመማሉ። በዚህ ጊዜ መታከም ካለባቸው አዲስ አበባ ነው ተብለው ሲባሉ እንግዲህ እዛ ኤልያስ የሚባል በስራ ጉዳይ የተገናኘችው ልጅ ነበር። ሰው ሰጣትና ያንን ሰው ይዛ ወደ አዲስ አበባ መጣች። ስትመጣም በመካከል ላይ እንግዲህ ስልኳም ተሰርቆባት ብዙ መከራ አይታ ነበር። ሆኖም አንድ መልካም ሰው አግኝታ ሰውየውን የሚያውቀው ሰው አገናኛት። ከዛም በኋላ ያ ሰው አንድ ክፍል ቤት ተከራየላት። ተከራይቶና ስትኖር የምትከፍለው ገንዘብ በማጣቷ የቤት ሰራተኝነት ለመግባት ደላላ ጋር ሄዳ የቤት ሰራተኝነት ገባች። የቤት ሰራተኝነት የገባችበት ቤት የወይዘሮ ሚላት ቤት ነው። ወይዘሮ ሚላት ማለት ግን ወላጅ እናቷ ናቸው። በፍጹም ግን አይተዋወቁም። እሳቸው የሚሏት ሀሴት ነበር። ሀሴት የሚለውን እንግዲህ ስም ነው እንጂ ሀና ስለተባለች ሀሴት የሚለውን ነገር አታስታውስም። እንዲሁም ደግሞ ደም ፈሷትም ስለነበረ ስትወድቅ ሁሉ የምታስታውሰው ነገር ከበፊት የነበረው ተረስቷታል። በዛም ምክንያት እንግዲህ እዛ ቤት ስትገባ ወይዘሮ ሚላት ደግሞ 2 ልጆች አሏቸው ከሷ ሌላ የተወለዱ።
ሰላምና ምላሴ እንግዲህ ከዛ ቤት ገብታ ስትሰራ ምላሴ ደግሞ የወይዘሮ ሚላት ልጅ በሽተኛ ነው፣ ያመዋል። ስለዚህ ሕክምና ክትትል ያስፈልገው ነበር። ከሰራተኝነት ተጨማሪ ለእሱ ክትትል እንዲሰጠው የደሞዝ ጭማሪ አድርገውላት መስራት ጀመረች። በዛ መካከል ወይዘሮ ሙላት አንዳንድ ጊዜ ሲሳካላቸው ይደሰቱባታል፣ ሳይሳካላቸው ይሰድቧታል። ሁሉንም ተቋቁማ ችላ ግን እዛ ቤት ትሰራለች። ከዚህ ከዕለታት አንድ ቀን እንግዲህ ይቺ ሰላም የምትባለው የጽንስ ማቋረጥ ታደርግና ወደ ሆስፒታል ትገባለች። ሆስፒታል ስትገባ ደግሞ ወላጆቿ እንዲያውቁ አልፈለገችም። ሀና ኃላፊነቱን ወስዳ ከሆስፒታል አስገብታ ጽንሱ ተቋረጠ። ሆኖም ግን ቶሎ የመንቃት ችግር አልገጠማትም። ደም ያስፈልጋታል ተብሎ ደም ሲፈለግ እንግዲህ የትም አባቷ ነው የእሷን ደም የሚመሳሰለው የእኛ ጋር አይመሳሰልም ሲሉ ወይዘሮ ሚላት ይናገራል። ሆኖም ግን የሀና ደም ከእሷ ጋር አንድ ሆኖ ተገኘ። ሀና ሳሰስት ደሙን ለግሳ ሰጠች። ሆኖም ግን ተጨማሪ ደም ያስፈልጋት ሲባሉ አሁንም እንድትሰጥ አስገደዷት ወይዘሮ ሚላት። ዶክተሩ ግን ከዚህ በላይ መስጠት አትችልም፣ እሷ ከሰጠች እሷም አደጋ ላይ ትወርቃለች ቢሏትም ወይዘሮ ሚላት ለሀና ምንም ነገር ቦታ አልሰጠችም ነበር። ብቻ የራሷን ሰላም ለማዳን ነበር። ግን አይቻልም ተባለ። በዚህ ምክንያት ደግሞ ምላሴ በፍጹም ዶክተሩን ጠርቶ እማየን ብትልህ ሀናም ሰው ናት፣ ለልጆ ለቤተሰቦቿ ታስፈልጋለች፣ እንዳታደርገው ብሎ አስጠነቀቀው። ዶክተሩም እንግዲህ እንደውም ወላጅ ሳይፈቅድ በማድረጉ ጭንቀት ላይ ያለ ሌላ ነገር ደግሞ መፍጠር አልፈለገም። እንደምንም ብላ ሰላም አገግማ ተነሳች። የሰላም ህመም ምንድን ነው እያለች እናት መጠየቅ ስትጀምር ልጅ ደግሞ እንግዲህ ህመሜ ድኛለሁ አትጠይቂ ማለት ጀመረ። ሰላምና እናቷ ከዛም በፊት እንግዲህ እናቲቱ 16 ዓመት የጠፋቻትን ሀሴትን ፎቶ በማቀፍ ሁልጊዜ ሌት ተቀን ስለምታለቅስ ለእኔ ቦታ አሰጭኝም፣ የምትወጃት ሀሴትን ነው፣ ለእኔ ምንም ነገር የምታስቢልኝ ነገር የለም በሚል ሁልጊዜ ይጋጫሉ። ግን ከዛ ቀን በኋላ እናቲቱ በቃ ከዚህ በኋላ ሀሴት እያልኩ እውነትም ለልጄ ቦታ አልሰጠኋትም። ምናሴም እናቱን ጠርቶ እማዬ አንቺም እኮ ጥፋት አለሽ፣ የጠፋችሁትን ልጅሽን እንጂ ከጎን ያስቀመሻትን ልጅሽን የእናትነት ፍቅር አልሰጠሻትም ሲል ይነግራታል። ከዛም እናቲቱ እውነትም ይህ ነገር የኔ ጥፋት ነው ስትል ሀሴት የምትባለውን ፎቶ ማንሳት ትታ እንግዲህ ሰላምን ከጎኗ አድርጋ እንደ ፍቅር እንደ መጀመሪያ ፍቅር መስጠት ጀመረች። ሰላምም እኔ የማልወድሽ እኮ ከገባሽ እማዬ አንቺ ምን ጊዜም የእናትነት ፍቅር ሰጥተሽኝ አታውቂም፣ ለዛ ነው እያለች ብዙ ጊዜ ትናገራታለች። በዚህም የተነሳ ነው እየወጣች እየሰከረች እየጠጣች ለዛ ጽንስ ማቋረጥ የበቃችው በጣም በሚገርም ሁኔታ። ከዛ በኋላ እንግዲህ ጽንስ ከተቋረጠም በኋላ ልጁን በጣም ትወደዋለች፣ ትፈልገዋለች። ብደውልለትም ደግሞ ሄዳም ደግሞ ነፍሰ ጡር መሆኗን ራሱ ስትነግረው በፍጹም እኔ ለዚህ ዝግጁ አይደለሁም አልፈልግም የሚል መልስ ነበር የመለሰላት። ያ ልጅ እንዲህ ከዕለታት አንድ ቀን ከእናትየዋ ከወይዘሮ ሚላት መስሪያ ቤት ስለሚሰራ ለስራ ጉዳይ ቤት ይመጣል። ቤት ሲመጣ ደግሞ አይኑን ከሀና ላይ ይጥላል። እናት ወይዘሮ ሚላት እባክህ ይቺ ልጅ እንዴት አይነት ቆንጆ ልጅ ናት፣ እውነት ይቺ ሰራተኛ ናት እያለ ሲል አንተ የመስሪያ ቤት ሴቶችን ጨረስክ፣ ደግሞ ከድርጅቴ ውስጥ መጣ፣ አርፈ ተቀመጥ ሲሉ ያስጠነቅቁታል። ሀናንም ጠርተው እባክሽ ሀና ተጠንቀቂ፣ ይሄ ልጅ በጣም መጥፎ ነው፣ አንዳንድ ነገር ከደረሰብሽ መጠንቀቅ አለብሽ ሲሉ ይነግሯታል። እሺ ብላ ተናገረች። አንድ ጊዜ ከሰላም ጋር ውጭ ሆነው ሲገናኙ ስልኳን የሀናን ከሰላም ሳታየው ስልኩን በመውሰድ ወደ ሀና ይደውላል። ሀና ደግሞ አላነሳም ብላ ኪችን ሆና አንሺው እንጂ ስትላት እኔ የማላውቀውን ቁጥር አላነሳም ስትላት ሰላም ድንገት ታነሳዋለች። ስታነሳው እሱ ሆኖ ታገኘዋለች። ይሄንም እንግዲህ እንዴት አባቱ እየታወቅሽው እንዴት ባንቺ ስልክ ደወለ እንዴት ስልክሽን አወቀ በሚል ደግሞ ሰላም ከሀና ጋር ግብ ጀመረች። ሀና ምን የምታውቀው ታሪክ የላትም። ከዛም በኋላ እንግዲህ ነገር ሁሉ አልፎ ደግሞ እሱ እንደሆነ ለወይዘሮ ሚላት ነገረቻቸው። አንተ ነህ የመስሪያ ቤት ሰራተኛሽ ነው እንደዚህ ያደረገኝ ያለቻቸው ጊዜ ከስራ እንድታባረረው እንኳ መጀመሪያ ብታማክርም ለስራው ጥሩ ታታሪ ነው አላባረረውም ስትል በልጇ ግን ሲመጣ አባት ወይዘሮ ሚላት ከስራ አሰናበተችው። መጀመሪያ ግን ሀናን እንደዚህ እያደረጋ ነው ሲሏት ቦታ ያልሰጠችው፣ በእሷ ሲመጣ ግን አሰናበተችው።
በዛም እንግዲህ ከዛ በኋላ ሰላምና ሀና በጣም ፍቅር ሆነው ጓደኝነት ቀጠሉ። አቶ ኖላዊም ህመማቸው እየጠናባቸው ሲሄድ ከቤት እንግዲህ አንድ ጆሮ የሚባል የሰፈር ልጅ ይተዋወቃሉ። ይህ ጆሮ ደግሞ እንግዲህ ከሰዎች እቃን ሀክ እያደረገ የሚወስድ ነው። አንድ ጊዜ እንደውም ከሰላምም ስልኳን ወስዶባታል፣ እንዲሁም ከወይዘሮ ሚላት። በዚህም የተነሳ አቶ ኖላዊ በጣም ይጠሉት ነበር። ወደ ቤተ ክርስቲያን ይወስዱትና ወደ ፈጣሪው እንዲለምን ያደርጉታል። ከዚህ በኋላ አንተ ከሰዎች እቃ የምትወስድ ከሆነ የእኔ ልጅ ልትሆን አትችልም ብለው ይናገሩታል። እሱም እያጎረሱት እያበሉት ስለነበረ እሺ እርስዎ እንዲያስቀይም አልፈልግም ትቻለሁ ሲል ከዚህ ስራው ተሰናበተ። ይህ ስራውን ትቶ ዝም ብሎ ከሳቸው ጋር መዋል ጀመረ። በዚህም የተነሳ እሷ ከሰላም ጋር ሆስፒታል ስታድር እሱ ደግሞ ከአቶ ኖላዊ ጋራ ቤት ውስጥ ያመሽላቸውም ያድርም ያካሂዳቸውም ነበር። ልክ እንደ አንድ ልጅ አደረጉት። ሀናም መቅላት ጀመረች። እሱን ስታገኝ እኔን ተውከኝ ማለት ስትጀምር በፍጹም ሀናዬ ከአንቺማ የሚደርስብኝ ማንም የለም ሲሉ ያስጠነቅቋታል። እና ትንሽ ልቅበጥ እኮ ብዬ ነው እንጂ ከኔማ የበለጠ የለም ስትል ትናገራለች። ከዛ በኋላ እንግዲህ ሀናም እንግዲህ ያንን ከጨረሰ በኋላ በአባቷን የምታሳክምበት ገንዘብ በጣም ስለቸገራት ወይዘሮ ሚላት ሲሰሙ 100,000 ብር ወደ አካውንቷ ያስገባሉ። ማን ያስገባል ብላ ተደናግጣ ነበር። ሆኖም እሳቸው እንደሆኑና ይህን ሁሉ 100,000 ብር እንዴት ያስገቡልኛል ስትል የስራሽ ነው የሰራሽበት ነው። አረ ይህን ሁሉን ያልሰራሁም ስትል እንዴ ከሰራተኝነት ውጭ እኮ ልጄን አንቺ ጤንነቱ ከመጣ እየተንከባከብሽ መልሰሽልኛል፣ ስለዚህ የሚያንስብሻል ሲሉ ይናገሯታል። በጣም ተደስታ አመሰገነች። በዛም እንግዲህ ሕክምና ለአባቷ ጀመረችላቸው። ሆኖም ግን የጤናቸው ጉዳይ ትንሽ መለስ ስላለበት ሕክምና ሙሉ ለሙሉ እንዳልጀመሩ ነበረ። በመካከል ላይ እንግዲህ የሚቀርባቸው ጆሮ የሚባለው ልጅ እንግዲህ ከእንጀራ አባቱ ሄዶ ለሀና ሲል ገንዘብ የአባትና እናቴን ንብረት አምጣ ሲለው በእርግጥ የአባትና እናት ንብረት አለው። ሆኖም ግን የእንጀራ አባቱ ሊሰጠው ፈቃደኛ አልነበረም። እሱም ደግሞ በኃይል እቀበላለሁ ሲል ድንገት እሱ በገዛቸው ሰዎች ወታደሮች መጥቶ በፖሊስ አስይዞ ያሳስረዋል። በዚህ ጊዜ ሲታሰር በጣም ማዘነችና ሁሉን ነገር እየሄዱ ሲፈልጉት ቆይተው አንድ ቀን እህትየዋን ድንገት ስልኳን ሰጣት። የሀናን ስትፈልግ ሲተላለፉ ቆይተው አንድ ቀን ተገናኝተው ተቀጣጠሩ። ምናሴም አብሮ ነበረ። ከዛ እስር ቤት ሄደው ሲጠይቁት ምን ሆነ ነው ሲሉት በፍጹም አልወጣም ታስሬያለሁ ብሎ ነበር። ከዚህ በኋላ መውጣ አይደለም ሲል ነበር የተናገረው። ሆኖም ግን ፍቅር ሚስጥሩን ታወጣና 30,000 ብር ካስያዝክ ትወጣለህ ዋስ ተብሏል ብላ ትነግራታለች። ሀና የማችለው ሀናም እንግዲህ ያንን 30,000 ብር አባቴ ሕክምና ይቅርብ ብላ ያንን ከፍላ ከእስር ቤት ታስወጣዋለች። በዛ ቅጽበት ደግሞ ፍቅርና ምናሴ ይተዋወቃሉ። ፍቅር ማለት የጆሮ የእናቱ የአባቱ ልጅ ናት። የአባቱም ልጅ አይደለችም፣ ያን የእንጀራ አባቱ ልጅ ናት። ሆኖም እሷ በጣም ሰው ዘመድ የሌላት እናቷም የሞተች ስለሆነ እናቷም በህይወት ብዙ በደል ስለበደልኩት ጆሮን ካገኘሽው ሰላም ብለሽ ይቅር እንዲለኝ ጠይቂልኝ ስትላት ነበር ስታፈላልግ የነበረው። ወንድም በማገኘቷ በጣም ተደሰተች። ከዛም በኋላ ወንድምነት ሆኑ። በመካከልም አንቺ የሱ ሊሆነች ለኔ አኮኝም እያለም ሲያርቃት መልሶ ደግሞ ሲያቀርባት በጣም ፍቅር ሆኑ። እሷ ግን ደስተኛ ናት። በዚህ መካከል ላይ ከምላሴ ጋር ተገናኝታ አሁን ምላሴ ጋር በጣም ፍቅር ናቸው፣ ይደዋወላሉ። ምላሴ ራሱ እሷን ሲያናግር ስለሚያድር ስልክ ራሱ እየበዛበት ስለሚተኛ እንደሚያጠና እየመሰላቸው ትምህርት ቤት ሁሉ እየረፈደበት ይገኛል። እሷም ደግሞ የእንጀራ አባቷን እየተደበቀች እንደምትመጣ ሁሉ ትምህርት ደግሞ እንዳልተማረች እንደማትፈልግ ሁሉ ስትነግረው ትምህርቷን ግን እንድትቀጥል እያስገደዳት ይገኛል። ከዛም ወይዘሮ ሚላት እንግዲህ ያንንም አንድ የምትወዳቸው ለአባቷ የሚሆኑላት ሰው ተያዘ ብሎ ምላሴ ሲሰጣት ገንዘቡን ሰጥተው ሊያስፈቱ ሲሉ ቀድማ እሷ አስፈትታ አገኘቻቸው። አንዳንድ ጊዜ ከስራ ስትዘገይና ስትሄድ በጣም ይቆጧታል። እንዴት አታስፈቅጅም? እንዴት ትዘገያለሽ? የሚለው ነገር በጣም ይሰማታል ሀና። አንዳንድ ጊዜ ደግሞ ወይዘሮ ሚላት እሷ እኮ መልካም ናት፣ ምን አይነት ቤተሰብ ነው ያሳደጋት፣ በጣም መልካም ልጅ ናት ሲሉ ያወድሷታል። ነገሮች ሲመችና ሳይመች መከራውንም ደስታውንም እያስተናገደች ትቀጥላለች። አሁን አቶ ኖላዊ ህመማቸው እየጠናባቸው ለእሷ መግለጽ እያቃታቸው እየሄደ ነው።
ኤልያስ ከደሴ መጥቶ ነበር። እሷን ፍለጋ አገኘችው። በምፈልገ ጊዜ ነበር የመጣኸው አለችው። ሆኖም ግን ኤልያስ እና ጆሮ ድሮ አዲስ አበባ ላይ ይተዋወቁ ነበር። ከዛ ወደ ደላላው ቤት ሄደው ሲገናኙ ችግሯን ሁሉ ነገሩት። እሱም እስር ቤት እንደገባ ተናገር። እንዴት 30,000 ብር ከፍለሽ ታስወጪዋለሽ ሲል ይቆጣታል። አንተ ምን የምታውቀው ነገር የለም፣ እሱ ለአባቴ ብዙ ነገር ያደረገልኝ ነው ስትለው፣ እሱ ደግሞ እሱን ወዶ ነው በሚል ኤልያስ በጣም ይከታተላታል። መጨረሻ ኤልያስ እንግዲህ ችግሩን ሁሉ ሰማ። እዛም አባቷን እንዲከታተልና እንዲሄድ ያደረገው ኤልያስ ገንዘብ ሰጥቶት መሆኑን ለጆሮ ስትሰማ ሀና በጣም ተቀየመች። እንዴት አባቴን በገንዘብ ተገዝተህ ነበር እንዴ ስታግዘው የነበረው ስትል ጠየቀችው። አዎ አልነገርኩሽም፣ ሚስጥር ነው፣ ልክ ነሽ አላት። ይህንን በማድረጉ ኤልያስን በጣም ወደደችው። ከዛም ኤልያስና ጆሮ ደግሞ ሊነጥቀኝ ነው በሚል ሀናን ግብ ግብ ጀመሩ። ከዛ በኋላ ግን ምንም ነገር በመካከላችን የለም፣ አይዞ ወንድሜ ነህ በሚል በይቅርታ ተላለፉ። ከዛ በኋላ ኤልያስ ደላላው ገንዘብ እንዳጣችና አባቷን ማሳከሚያ እንዳጠራት ሲሰማ ወደ ደሴ ከተማ ሄዶ ሰርቶ እንደሚልክላት ቃል ገብቶ በራሱ ወደ ደሴ ተመለሰ። አሁን ሀና ትልቅ ችግር ውስጥ ገብታለች። ምክንያቱም ማሳከሚያ ገንዘብ የላትም። አባቷ ህመሙ እየጠናባቸው እየሄደ ነው፣ በጣም እየተቸጋገረ። በዚህ መካከል ደግሞ አንዲት ባዩሽ የምትባል የእሷ ጓደኛ መታለች። እሷ ደግሞ ሀናን ባየች ሰዓት እንዴት እንዲችል ሰራተኛ ልትሆን ትችላለች እያለች አይኗን ጥላባታለች። ምክንያቱም ከሰራተኝነት አውጥታ ሌላ መጥፎ ስራ እንድታሰራት እያሰበች ነው። እሷ ደግሞ ችግሯን እየነገረቻት ነው። ሀሴትን እያልኩ እኮ እስካሁን ያላገኘዋትም ስትላት አክሱም ድረስም ቢሆን ሄደን እንፈልጋታለን አይዞሽ እያለች ቀርባታለች። ሆኖም ግን በችግር ጊዜ በፊት የበደለቻትን በደል አዝላ ነው ባዩሽ የዚህ ቤት የገባችው። አንድ ነገር ልታደርጋት ያሰበች ትመስላለች። እና በሀና ላይ ምን ልታደርጋት ይሆን የሚለው ሁላችንንም እያሳሰበን ይገኛል። በዚህ መካከል ሰላም እንግዲህ ሰላምን በጣም ትወዳለች። ልጁንም ምላሴን ስታየው ባዩሽቱ አርገራ አድጎ የለ ትልቅ ሰው ጎረምሳ ሆኗል እያለቻት ነው። ሰሞኑን እንግዲህ እየተገባበዙ ይገኛሉ። መጨረሻቸውን ያሳምረው እያልን ነው እኛ የምንመኘው። ግን እኔ ባዩሽ የምትባለው ሴትዮ ለሀናን መጥፎ ነገር ታደርጋታለች ብዬ አስባለሁ። ወደፊት የምናየውና የምንሰማው ነገር ይሆናል። ፍቅርና ምላሴም እየተጠያየቁ እየተደዋወሉ እንግዲህ እየተቀራረቡ ይገኛሉ። አቶ ኖላዊም እንግዲህ ጆሮን ትምህርት ቤት ለማስተማር ቤት ውስጥ እንግዲህ ሀሁ ሂሀሄ እያሉ ግድግዳ ላይ ለጥፈው ቢሉም ወፍ የለም እባክህ የኔ ጭንቅላት ትምህርት አይቀበልም፣ አንቱ ዝም ብለው ነው የምትደክሙት እያለ እሱም ይላቸዋል። እሳቸውም ግን ቢያንስ ስምህን እንኳ ጽፈህ እስከ አባት ማወቅ አለብህ እያሉ ይታገላሉ። እንዲሁም ሞራል ቢሆን ብለው ሙዝና ዳቦ ሳይቀር አቅርበው ይህን ነገር እሰጣችኋለሁ ያሸነፍለው ከጓደኛው ጋራ ያወዳድሩት ነበር። ፍጹም እሱ ግን የትምህርት ፍላጎቱ ስለሌለው ሀንና በን ብቻ አውቅ ያለው ሀ ወደ ላይ ያለችው ናት በወደ ታች የተደፋችው እያለ ያስቃቸዋል። አቶ ኖላዊም በጣም እንደው የእሱ ነገር ምን ይሻለኛል እያሉ ስለ እሱም ይጨነቃሉ። አሁን ሀና ትልቅ ችግር ውስጥ የገባችው የአባቷ ማሳከሚያ ማጣቷና ምን ነው ለጆሮ 30,000 ብሩን ባልከፈልኩ ስትላቸው፣ ተይ እንጂ ሀናዬ የሰጡትን ነገር ለጥሩ ነገር ለመልካም ነገር ያደረጉትን አይቆጩበትም። አንቺ ለመልካም ነገር ነው ያደረግሽው። አንቺ ለሱ መልካም ነገር ስላደረግሽለት ለእኔም ደግሞ ነገ መልካም ነገር ይገጥመኛል። ይሄን ነገር ደግመሽ ስትይ እንዳልሰማሽ እያሉ ይሏታል። እንዲሁም ደግሞ እስኪ ልጅ አሳቅፊኝ የልጅ ማየት ፈልግ ያለሁኝ እያሉም ይገፋፏታል። ምንድን ነው ሳቅሳቅ ስትይ አንድ ነገር ያለ ይመስለኛል እስኪ ንገሪኝ ቢሏትም ኧረ በፍጹም አባዬ ምንም ነገር የለም፣ አይዞ አግብቼ ወልጄ አንድ ቀን ልጁን አሳይሃለሁ የሚል ተስፋ እየሰጣቻቸው ትገኛለች። ሀናዬ ሳልሞት አሳይኛ እያሉ እንግዲህ የተስፋ ህይወት እያለሙ ይገኛሉ። እንግዲህ ሀና እውነትን ሁሉ ነገር አሳክታ አባቷንም አድና ወደ ትውልድ ሀገሯ ደሴ የምትሄድበት ቀን ናፍቋታል። በዚህ መካከል እንግዲህ ወይዘሮ ሚላትም እስካሁን ልጅ መሆኗን አላወቁም። ይህንን ሲያውቁ ምን ይላሉ የሚለውን ሁላችንም የምናየው ነው። እና ከዚህ በኋላ እንግዲህ እኔም በተከታታይ እየተከታተልኩ አቀርብላችኋለሁ። እናንተም ወዳችሁ ፈቅዳችሁ ስለምትመለከቱኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ
ሀና የሰራተኛዋ ሀና ታሪክ ባጭሩ ይህን ይመስላል። ከዚህ በኋላ ደግሞ በየዕለቱ እየተከታተልኩ እንደማቀርብላችሁ ቃል እገባላችኋለሁኝ እና ውድ ተመልካቾቼ ስለነበረን ቆይታ ከልብ አመሰግናለሁ። የዛሬውን በዚህ እሰናበታችኋለሁ።